እና በትናንትናው ዕለት አንደኛ ተወያዮቹ ትክክል አልነበረም። እኔ በምንም አይነት ታምር ሉተራንን እና ጴንጤቆስጣልን በአንድ እኩል ቁጭ አድርጌ ዲቤት አልገባም። እኔ በምን ጉዳይ ነው የምናወራው? አሁን እውነት መናገር ፋይፍ ሶላዎች ላይ እኮ ራሱ እኮ አንድ አይደሉም። እምነት ብቻ ብለው ሉተራን ሲያምኑ ቅዱስ ቁርባንን ጥምቀትን ያገለል አይደለም ነው የሚሉት። የሉተራን እምነት ብቻ እኮ ያው እምነት መሰረት ነው፣ ሌሎቹ ጣሪያና ግድግዳ ናቸው እንደሚለው ነው የሚቀርበው። ወደዚያ ነው የሚሄደው። እና እኛም ከእምነት ጥምቀት ይቀድማል የሚል ትምህርት የለንም። እምነት መሰረት ነው የሁሉ ነገር እና ትክክል አልነበረም። እኔ አፖሎጀቲክስ ይሄ የቅበተ እምነት ጥበብ ጭምር ይፈልጋል፣ እውቀት ብቻ አይደለም የሚፈልገው። እውቀትና ይሄ ግርግር የሚፈልግ ያለ ይመስለኛል። እኔ እውነት ለመናገር ዝም ግርግሩን ይሄ ዝም ሁካታውን የሚፈልግ ያለ ይመስለኛል። እኔ እሱ ፖለቲካ ነው፣ እሱ ውስጥ እኔ የለሁበትም፣ አታገኙኝም። ይሄ ግርግሩ ብዙ ሰው ተከታይ ምናምን በታምር ምናልባት ግርግርም ከዚህ ቀደም ፈጥረን ከሆነ ትምህርት ላይ ነው እንጂ ሰው ያንን ግርግር እንዲፈልገው ብዬ እኔ አልሰራም። በጣም ብልህ ነኝ ባይዘ በነገራችን ላይ ብልህ ነኝ ስላችሁ ምን ማለት ነው? የነፍሴ ጉዳይ በጣም ነው የሚያሳስበኝ። እኔ እንዲሁ ስንቦጫረቅ ምናምን አታገኙኝም። በተቻለ መጠን በጥንቃቄ ለመኖር ሞክራለሁ። በተቻለ መጠን ከዚህ ቀደም ተናግሬ ያለሁኝ እኔ ስለ ራሴ በጣም ራሴን በጣም የምወድ ሰው ነኝ። ሲኦል ነፍሴ ሲኦል እንድትገባ አልፈልግም እና ራሴን በጣም ከመውደድ የተነሳ ስሞት እንኳን አይደለም የዘላለም ህይወት ጉዳይ ይቅርና ስሞት መቃብሬ ላይ የሚነበበው የህይወት ታሪክ ራሱ ያሳስበኛል። እንደ በሽታም ካቆጠራችሁት እኔ የዚያን ያክል ነው ስለ ራሴ የምጨነቀው። እና ምድላችሁ ፈልጌ ነው የነፍስ ጉዳይ በጣም ዝም ብሎ የሆነ ነገር በቃ ይህንን ኮሜንት እየሰጠው እኮ ነፍስ የቀጥለት ትችላለች ማለት ነፍስና ስጋ ሊለያይ ይችላል። አሁን ያለሁበት ሁኔታ ማተር ያደርጋል። 30 ዓመት ምናምን አገልግሎት ላይ ስለተቀመጥኩኝ በልጅነቴ ቤተ መቅደሱ ስለተተከልኩኝ መጨረሻ ይወስናል። እውነት ለመናገር እስከ መጨረሻው ድረስ የምንኖረው ህይወት በጣም ወሳኝ ነገር ነው። ፖለቲካ አይደለም። እዚህ ቲክቶክ ላይ መተን የምናወራው ብዙ ስራ ያለን ሰዎች ነን። እዚህ ላይ ያለ ነው በጣም ብዙ ስራ፣ እውነት ለመናገር በጣም በብዙ ድካም ውስጥ እግራችንም ሰውነታችን እየተንቀጠቀጠ በስራም በአገልግሎትም እየደከመ የምናገለግል ሰዎች እንጂ ጊዜ ራሳችንን ምናልባት ጎድተን በተለይ ውጭ ሀገር የምንኖር ሰዎች እኔ አሁን ቲክቶክ ራሴን ጎድቼ ነው ቤቴን ጭምር ነው የሚጎዳው። ይገርማቸዋል። ላይቭ ላይ በምቆይበት ጊዜ ምግብ አልበላም፣ ይደክመኛል። እህል ሁሉ አልበላም። ለምሳሌ ራት ከመብላቴ በፊት ላይቭ ከገባውን ከዚያ በኋላ ራት መብላት አልችልም። እኔ ይደክመኛል፣ ሰውነቴ ይዝላል እና ብታዩኝ እርግፍ በቃ ሰውነቴ አልቋል። እና በጣም ቀላል አይደለም አገልግሎት። እማምላክን ከልቤ ነው የምነግራችሁ። እኛ በጣም በጭንቅ ነው። ከቲክቶክ ደግሞ ገንዘብ አናገኝም። እንደምታውቁት ገንዘብ ነው ሉዝ የምናደርገው፣ እያጣን ነው የምንኖረው። ምናልባት የንስሐ ልጆቻችን ምዕመናን ራሱ አንዳንዶቹ ደስ አይላቸውም እዚህ ላይ ሲያዩን ከጴንጤው ጋር ከምናምን ስንለፋልፍ ይሄ የግሬስ ጉዳይ የኢንተግሪቲ የእንትን ጉዳይ ማለት ይሄ እንደው በጣም ክቡሩ ካህን ምናምን ዝሞ እንደዚህ ስለሆነ የተለመደው እንደ ቀሊል ሁሉ የምንታይነን ያገሩ። ስለዚህ ባናም ቦጫረቅ ጥሩ ነው። የቅበተ እምነት ቀላል ስራ አይደለም እና ጥበብ ይፈልጋል ነው። እባብ ልክ ዕፀ ዘዌን ሲበላ በጥንቃቄ እንደሚበላው ብልህነት ያስፈልጋል። በጣም እውነት ለመናገር የምንወያያቸው ሰዎች እነማን ናቸው የሚለው ማተር ያደርጋል። እዚያ ላይ የቅዱሳት ስዕላትን ገጭ አድርጎ ፕሮፋይል ላይ ካደረገ ሰውዬ ጋር ስለ ስዕላት ስታወራ እኮ እና ስዕላት ጣዖት ናቸው ከሚል ጋር ስታወራ ምን እያልከኝ ነው? እያለ ምን እያወራህ ነው ያለው? አሪፍ ሲሪየስ። ይህ እኮ ጤንነት እኮ አይደለም። እውነት ለመናገር እዚያ ኦርቶዶክሳውያን አይታችሁት ከሆነ ገስት ላይ ካሉት ሰዎች አንድም አይከን። እኔም የራሴን ፒክቸር ነው ያለው፣ ሌሎችም እንደዚያ ነበሩ። ማን ነው ወንድማችን? ማን ነበር? የሉተራን ማን ነበረ? ኤፍሬም ነው ማን ነበር? ስሙ ጠፋብኝ። የቅዱሳት ስዕላት ነው እንደውም የኢትዮጵያ ስዕል የሚመስል ነበር አርጎ የነበረው። ስዕላት አድርገህ ዮናታን ነው አይደለም? ዮናታንም እንትን ነው የዮናታን ቅርጽ ነገር ነው። የጌታችን መልኩ ነው ቅርጽ ነው የሱ
ያኛው ግን ዛሬ ነው አብሮ የነበረው ከዚያኛው ከማነው ከቃሌ ጋር መጀመሪያ አብሮ ነበር። አዎ የዛሬው ዲቤት ላይ ከቃሌ ጋር አብሮ የነበረው ጆናታን ነው አይደለም። ጆናታንማ የተወያየው ነው የተወያየው። አቤል ስዕል ነበር አድርጎ የነበረው። ስዕላትን የሚጠቀሙት ደግሞ እንደሚታወቀው በአክብሮት ቸርቻቸው ውስጥ እንጂ በየቤታቸው አይደለም። እንትን አይከን ቨሪኔሽን በሉተራን ያለ ነገር ነው። እንደዚህ ያለን ነገር አስቀምጠህ ይኸውልህ፣ እነሱ የሚታረቁት በእኛ ነው። በነገራችን ላይ በትምህርት ሰማይና ምድር ናቸው። ግን እውነተኛ ወደ እውነተኛው ቤተክርስቲያን እንዳይመጡ መሰናክል እንሆናለን። አንድ ካደረግናቸው አንድ የምናደርጋቸው ከሆነ በነገራችን ላይ በትናንትና ውይይት ነጥብ የጣሉት በዋናነት የተመቱት ያው እነሱ ናቸው። ምንም ጥያቄ የለውም። በዋናነት ግን በትናንትና ውይይት ኪሳራ ውስጥ የገቡት ሉተራን ናቸው። በዋናነት ሉተራን ናቸው። ሉተራን ዝም ብለው ተጃምለው ከጴንጤቆስጣል ጋር ከቀጠሉ ይውልሲ እኔ የምናገረው ነገር ባይዘው በጣም በስሜት አይደለም፣ በጣም በእውቀትም በጥበብ ነው የማወራ ብዬ በማስተዋል ነው የማወራ ብዬ ነው የማምነው። ሉተራን በቆዩ ቆንጠል ካራዝማቲክስ ውስጥ ይገባሉ። ያ ከሆነ የካራዝማቲክ ሙቭመንት ከጴንጤቆስጣል ጋር ምንም ልዩነት የለውም። በአፉ ስሞል ካታኪዝም እና ላርጅ ካታኪዝም የሚያወራ የሉተርን ኮንፌሽን ይዣለሁ እያለ የሚያወራ በህይወቱ የሌለ ማለት ነው። ታድሶ በሉት የኛ ቅራቅንቦች አሉ የለ ኦርቶዶክስ ነኝ የሚሉ ግን ከመናፍቅ የባሱ ማለት ነው። ከመናፍቅ ከጴንጤ የባሱ ናቸው። የኛ ሀገር ታድሶ ነን የሚሉ ንቅሎች ይሄ ስራ ስር በጣሾች ናቸው። ይሄ መተተኛ ድግምተኛ መንደር ለመንደር አይመርኩ ላይ የሚሉ ናቸው። ህይወታቸው ራሱ እንደዚያ ነው። ባይዘው ከላይ ሲወርዱ ይታባቱ የሚሉ ናቸው። ባይዘው እንደ ጴንጤ ደግሞ የሚስቁበት የለም። ደግሞ ይሄ ታድሶ ነን ሰዎች ከጴንጤ ጋር አብረው ያወራሉ እንጂ ከላይ ሲወርዱ በጣም እኮ ይሄ አራዳ ዝም ብሎ ይሄ የቆሎ ተማሪ ማፊያ የነበሩ እኮ ናቸው። ማፊያ ቆሎ ተማሪ አማኝ ሳይሆን ማፊያዎች በየመንደሩ ይሄ ዝም ብሎ ሲልከሰከሱ የነበሩ ሰዎች ናቸው እዚያ ውስጥ ያሉት ሰዎች። እና ጴንጤቆስጣል አጥንቱ ሉተር ነው። አጥንታቸው ኢትዮጵያ ውስጥ ያሉት መካነ ኢየሱሶች ናቸው። አጥንት የሌለው ስጋ ቁሞ አይሄድም። እንደምታውቁት በቃ ምንም ልፍስፍስ ነው የሚሆነው። ስለዚህ ሉተራን ከጴንጤቆስጣል ጋር አብሮ ዲቤት ከገባ የሚከስረው ሉተራኖች ናቸው። አትራፊ ሰሞኑን እያገገሙ ነበር ትንሽ በጣም በሚገርም ሁኔታ ብቃታቸው ሲጀመር አሁን ዮናታን በጣም አውቀዋለሁ። ልጁን በጣም ሀምብል የሆነ ልጅ ነው። ወጣት ልጅ ነው። በጣም ወጣት ልጅ ነው። ረጋ ብሎ ቢያወራ ብዙ የራሱን ትምህርት ቢያስተምር ብዙ ጴንጤዎችን ወደ ቤቱ መሰብሰብ የሚችል ልጅ ነበር። ግን እዚያ ቤቱ ላይ ግን ነጥብ ነው የጣሉት። አጠቃላይ ከማይመች ጋራ በማይመች አካሄድ ስትገጥም መጥፋት ነው የሚሆነ። በቃ ላሟ ከአህያዋ ጋር ስትውል በቃ የምትማረው ምንም መታለብ አይደለም፣ ወተት አይደለም የምሰለው። ጊደሯ ከአህያዋ ጋር ስትወራ ፈስ በፈስ ሆና ነው የምትመጣው። በጣም ይቅርታ አድርጎ፣ ምክንያቱም ከአህያ ጋር የዋለች ጊደር እንደዚያ ነው ተምራ የምትመጣው። እና እባካችሁ አዋላችሁን ዘምስለ ጠዋ ይታዊ ነው መጽሐፍ እንደሚል እኔ ይሄንን የሀገራችን ህዝብ ዝም ብሎ አይደለም ከአህያ ጋር የዋለች ጊደር ፈስ ተምራ ትመጣለች ሲል ይሄ መጽሐፍ ቅዱሳዊ ነው። ባይዘ የአገሬ ገበሬ ያጠበበኛው ብሂል ሲያመጣ ምን እያለ ነው? ዘምስለ ጠዋይ ተጠዊ ወምስለ ህሩይ ህሩይ የተከውን ወምስለ ንጹህ ተከውን እያለ ነው። ከጠማማ ጋር ሱል ጠማማ ትሆናለህ፣ ከመልካም ሰው ጋር ከዋል መልካም ትሆናለህ፣ ከጠማማ ጋር ከዋል ጠማማ ትሆናለህ ይላል መጽሐፍ ቅዱስ። በቅዱስ ጳውሎስም አካሄዳቸው ክፉ ባለንጀራ መልካሙን አመድ ያበላሻል ብሏል። ያያችሁ አንተ ቅዱስ ቁርባን አይድንም፣ ጥምቀት አይድንም፣ ቅዱስ ቁርባን አማናዊ አይደለም ከሚል ሰው ጋር ገብተህ 1906 ጋር እኔ ሲጀመር ከጴንጤ ጋር እኔ እግዚአብሔር ምስክሬ ነው። አሁን ጴንጤ ሲጀመር እንደ ክርስቲያን አይተን አይደለም እኮ የምናወራቸው። እኔ ጴንጤ በመጽሐፍ ቅዱስ ያምናል ብዬ አላምንም። አሁን ለምሳሌ አላምንም።
መጽሐፍ ቅዱስ የያዙ ናቸው እንጂ አላምንም። እንዴት ሊሆን ይችላል? ማለት መጽሐፍ ቅዱስን እኮ ይክዱታል እኮ። ትናንትና ለእግዚአብሔርና ለንጉሱ ሰገዱ የሚለውን እኮ ቃሌ ሲያብራራ ስሜታቸውን ነው ካልቸራቸውን ያስገቡበት መጽሐፍ ቅዱስ ውስጥ እንጂ ብሉይ ኪዳንን የማይቀበሉ እኮ ናቸው። እንደ ክርስቲያን ነው የምናወራ ይላል እና እንደ ሙስሊም ሊያወራ ነው መጽሐፍ ቅዱስ ይዞ። በነገራችን ላይ መጽሐፍ ቅዱስን ራሱ ሲቀበሉ ብሉይ ኪዳኑን የሆነ ለቁጥር ማሟያ የገባ አድርገው ነው የሚያስቡት። ብሉይ ኪዳን የእግዚአብሔር ቃል ነው፣ እስትንፋሰ እግዚአብሔር ነው ብሎ ጴንጤ አያምንም። ሐዲስ ኪዳንን ራሱ መርጦ ነው የሚቀበሉት። የያዕቆብ መልእክትን እነዚህ ባለፈው የሆነ ሰው ሊከራከር ይገባ ራብ በእምነቷ ጸደቀች ነው የሚለው አለ ራሱ ክሌም አደረገልኝ። ኧረ በስራ ነው አይደለም ተሳስተዋል። ቀሲስ አለኝ ኧረ እባክህ በስራ ነው የሚለው ተው። አይ ያዕቆብ የሚለው በስራ ነው በእምነት ነው አለኝ። ኧረ ተው ያዕቆብ የሚለው ከዚያ ይዤው ሄድኩኝ ማለት ነው። ወደ አያውቁትም ሁሉ ነው የምላችሁ። አያውቁትም ማለት የሚያውቋቸው ጥቅሶች ሮሜ 8:28 34 በቃ አሉ 1 5 6 ጥቅሶች እነሱን ነው ደህንነት ብለው የሚያስተምሯቸው። አያውቁም። ስለዚህ የመጽሐፍ ቅዱስ አማኛ አይደሉም። ጴንጤኔ በመጽሐፍ ቅዱስ ያምናል ብዬ አላምንም። አያምኑም። መጽሐፍ ቅዱስን የያዘ ሰው እኮ የሚያምነው መጽሐፍ ቅዱስ ትክክለኛ የእግዚአብሔር ቃል ነው ብሎ የሚያምን ሰው እንደ ክርስቲያን ነው የምናወራው። መጽሐፍ ቅዱስ ላይ ብሉይ ኪዳንን ይውላችሁ እናት አባትህን አክብር ይላል። አንዱ ከ10 ትእዛዝ አንዱ ይሄ ነው። 10ቱ ትእዛዛት ውስጥ አንዱ ይሄ ሲሆን እናት አባትህን አክብር ማለት የወለዱህን ብቻ ማለት አይደለም። እንደ እናት ሆኖ የሚመራህን መንግስት፣ እንደ እናት እንደ አባት በእድሜ የሚበልጡ አረጋውያን አክብር። ገጽ አረጋዊ ሽማግሌዎችን ሞግዚት ሆኖ ያሳደጉ ሊሆን ይችላሉ። በእምነት አባት የሆኑ እናት የሆኑ ሊሆኑ ይችላሉ። እነዚህን ሁሉ ይሄ ጠቅላላ ማህበራዊ መስተጋብርን መተሳሰርን እንዲኖረን እግዚአብሔር ለሙሴ የሰጠው ህግ ነው። ይሄ እናት አባትን አክብር የሚለው እንጂ በዚህ ውስጥ ነው እንግዲህ ይኸው ነገስታቱን ማክበር፣ አረጋውያንን ማክበር እና አባትን ማክበር ዝቅ ማለት የአክብሮት ስግደት፣ የአክብሮት ምስጋና ማቅረብ መጽሐፍ ቅዱሳዊ ነው። እስትንፋሰ እግዚአብሔር ነው። ይህንን እግዚአብሔር መንፈስ ቅዱስ በነቢያቱ ያጻፈው ነው እንጂ ተሳስቶ አይደለም። ይህንን ዳዊት ማለት ይሄ ወይንም ደግሞ ጸሐፊው ለእግዚአብሔርና ለንጉሱ ሰገዱ ሲባል ተሳስተው ነው ብሎ ነው የሚያስቡት። አየህ ህዝቡ ተሳስቷል ማለት ነው። ስህተትማ ቢሆን እግዚአብሔር እዚያው ላይ እኮ ያርመው ነበር። ሲጀመር የተጻፈው መጽሐፍ ለምክር ለተግሳጽ የተጻፈ ነው። አብሮ እዚህ ጋር የማያስተምር ቢሆን ኖሮ ዳዊት አይምሮሽን የፈጠረ እግዚአብሔር የተመሰገነ ይሁን፣ የአንቺም መልካም አይምሮሽ የተመሰገነ ይሁን እያለ ለእግዚአብሔርና ለአቢግያ ምስጋና ሲያቀርብ ዳዊት ተሳስቷል ብሎ ነው የሚያስቡት። አያችሁ፣ አያምኑም። በመጽሐፍ ቅዱስ እነሱ አያምኑም። ፔንቴኮስታል ቅዠቱን ነው የሚያምነው። የጎጃም እንቅጥቅጥን አዙዛ ስትሪት ላይ ዊሊያም ያንቀጠቀጣቸውን መንቀጥቀጥ ነው የሚያምኑት። ኢሞሽናል ናቸው። ሼኪንግ ነው እንደ እምነት የሚቆጥሩት እነሱ የመንፈስ ቅዱስ ስጦታ የሚሉት። ሲጀምር መጽሐፍ ቅዱስ ብቻ ብለው የሚያምኑ ቢሆን ኑሮ አዙዛ ስትሪት ላይ መንቀጥቀጥን አዲስ መገለጥ ብሎ ይቀበላል እንዴ? አለ እንዴት? እንደዚህ አዙዛ ስትሪት ላይ እንደሆነው ያለ አለ? መጽሐፍ ቅዱስ ውስጥ አለ? በባለ 50 እንደዚህ ያለ መንቀጥቀጥ ነበረ ወይ? ጴንጠቆስቴ ክሌም የሚያደርጉት እሱ ስለሆነ የሐዋርያት ሥራ ምዕራፍ 2 ላይ ነው የምንሄድ ይላሉ። አለ እንደዚህ ያለ ነበረ ወይ? ተደርጓል? ተፈጽሟል? አይምሮ የሚያስት የሚያጋጭ ወንበር የሚያማታ ነገር ተፈጥሯል? አዙዛ ስትሪት በዓለ ጴንጠቆስቴ ላይ አልተፈጠረም፣ የለም። ስለዚህ ከመጽሐፍ ቅዱስ ውጭ የሆነውን ሙቭመንት የመንፈስ ቅዱስ መገለጥ ነው ብሎ በዋናነት ይዞ የሚሄድ ነው ጴንጤቆስታል ማለት። ከዚያ ጥምቀትን አቮይድ ያደረገ ነው። ቅዱስ ቁርባንን እንደ ዳቦ ነው የሚሉ እኮ ናቸው እኮ እነዚህ እኮ። የጌታችንን ትምህርት አይቀበሉም፣ መጽሐፍ ቅዱስ የሚለውን አይቀበሉም። ስለዚህ ከጴንጤቆስታል ጋር የሚኖረን ውይይት ሲጀመር መጽሐፍ ቅዱስ ላይ ባለው ነገር አታምኑም፣ በጥምቀት አታምኑም፣ እንደ ክርስቲያን አታምኑም። እሺ ትምህርቱ ራሱ ይህንን ደግሞ በምንድን ነው የምንከራከረው? በአባቶች ትምህርት። መጽሐፍ ቅዱስን የሚቀበል ሰው አባቶችን አለመቀበል አይችልም። ምክንያቱም መጽሐፍ ቅዱሱን ትክክለኛው ይሄ ነው ብለው ቆጥረው የሰጡን እነ አትናቴዎስ ናቸው። አለበለዚያ እነ አትናቴዎስን ካልተቀበልክ ከመሐመድ ተቀብየዋለሁ እያልክ ነው መጽሐፍ ቅዱስን። መጽሐፍ ቅዱስን እኮ ከሐሰተኞች ተቀብያለሁ እያልክ ነው ማለት ነው አባቶችን ካልተቀበልክ። አባቶችን ከማይቀበሉ ሰዎች ጋር ላይ ወጥቶ ዝም ብሎ ስለ ገድላት ስለ ምናምን ከነሱ ጋር ማውራት ሚኒንግለስ ነው። ከመርከቧ ውጭ ሆነው ነው መርከቧ ውስጥ ነን ያለ ነው እያሉ የሚያወሩት።
እንደ ክርስቲያን ራሱ መቁጠር የምንቆጥራቸው ከሆነ ከስረናል፣ እነሱንም አክስረናቸዋል። እንዳይድኑ ነው የምናደርጋቸው። ስለዚህ መለየት ያስፈልጋል። በትምህርት ነው ማውራት ያለብን። ኦኬ መጀመሪያ ከተወያየው ምን ጴንጤቆስጣልና ሉተራን አብረው ከመጡ እንኳን ማርያም አመጣቻችሁ ነው የምላችሁ። ከመጣሽ ማርያም ታምጣሽ ብዬ ሁለታቸው የሚለያዩበትን 100 ነጥብ አውጥቼ ነው የምዘረግፍላቸው እንጂ የነሱን ልዩነት እንትን ብለው እንደ ፖለቲካ ፓርቲ አመቀው መተው የሚያወሩበትን ነገር መፍጠር ጊዜን ማባከን ነው የሚሆነው እና አልተመቸኝም። እኔ ወይ ቃሌና ጴንጤቆስጣንና ኦርቶዶክስ ወይ ሉተራንና ኦርቶዶክስ ነው ማውራት የነበረባቸው እንጂ ሁለቱን አንድ አድርጎ ልክ ኦርቶዶክስና ሙስሊም በአንድ በኩል ሉተራንና ጴንጤቆስጣል በአንድ በኩል ሆኖ አሁን ዲቤት ቢገባ አሁን ይሄ ይመጣዋል? አይሆንም። የጴንጤቆስጣልና የሉተራን እምነት ሰማይና ምድር ነው። እናንተ ገብታችሁ አታነቡም እንዴ? እኔ እኮ በጣም የሚገርመኝ የምታነቡ ሰዎች ገብታችሁ አታነቡም እንዴ? እጃችሁ ላይ እኮ እውቀት እኮ ላይብረሪ እኮ በቃ ሞልቷል እኮ እና ትክክል አይደለም። አንብቡ። አይገናኙም። በቃ የሰማይና የምድር ያክል ናቸው ያሉት። እነሱን እንደ አንድ ቆጥሮ ጨፍልቆ ዲቤት መግባት ትክክል አይደለም። ብቻቸውን የምንወግብበት በቂ የሆነ ነገር አለ እና እንደዚያ ብዬ ነው የማምነው። የሆነ ሆኖ ግን የልጆቻችንን ብቃት ሁሌም እንደማደንቃቸው አደንቃለሁ። የዮሐድ የልደት ጎበዞች ናቸው። ያሬዶ በልጆቻችን ሁሌም እኮራለሁ። በጣም ነው የምደነቀው እና ዘ ኦንሊ ቲንግ ግን ያልተመቸኝ መጀመሪያም እዚያው ገብቻ አስተያየት ሰጥቻለሁ። ዮኒን በዚህ አጋጣሚ ማመስገን እፈልጋለሁ። ምናልባት ከሰማኝ ቀንም ላይ ግባ ብሎ ነበር፣ ስራ ላይ ስለነበርኩ መግባት አልቻልኩም። በጣም በጥሩ ሁኔታ ነው ውይይቱን የመራው። ይልቁንም እሱ የጠየቀው ጥያቄ ቁልፍ ጥያቄ ነበር። በቃ ይሄ ለእግዚአብሔርና ለንጉሥ ሰገዱ ሲል አንድ አንቀጽ ነው። ሰገዱ የሚለው አንድ ነው። አንዱን አንቀጽ እንዴት አድርገህ ነው ለንጉሱ እና ለእግዚአብሔር መስጠት የምትችለው? ሁለቱም ስግደቱ የእግዚአብሔር ነው ካልክ ዳዊት ተመለከ። ቁልፍ ጥያቄ ነበር የጠየቀው። እውነት ለመናገር አንቀጹ አንድ እኮ ነው፣ የተለያየ እንኳን አንቀጽ አይደለም። ስለዚህ ይሄ በአውድ ነው የሚተረጎመው። ሲተረጎም ለእግዚአብሔር የአምልኮ የክብር ለአምላክነት የሚገባውን ለፈጣሪነት የሚገባውን ስግደት፣ ለንጉሱ ደግሞ ለንጉስ የሚገባው ንጉስን አክብሩ መንግስትን አክብሩ ይሌለ በቃ እናት አባትን አክብር ባለው እርስ በርስ መከባበር የአንዱ ክብር ከአንዱ እንደሚበልጥ ክብር ለሰው ልጅ ክብር ይገባል እኮ እግዚአብሔር ያከበረው ነው። የሰው ልጅ ማክበር በነገራችን ላይ እግዚአብሔርን ማክበር ነው፣ ሰሪውን ማክበር ነው። እና በዚህ አይነት መንፈስ መሄድ ጥሩ ነበር። ስብሰባ ሰዓት ደርሶብኛል እንጂ ብዙ ማውራት ፈልጋለሁ፣ ወይም ላይቭ ልገባበታለሁ። አንድ ቀን አፖሎጂቲክስ ምን መምሰል አለበት የሚለውን አብረን እንሰጣለን። አመሰግናለሁ ክርስቶፎር። ሰዓቴ የደረሰ ከ30 ነው ስብሰባ የሰዓቴ እና ዝም ብዬ ላዳምጣችሁ በሌላ ልግባ። ቴንኪው። እሺ መላከ ገነት ቃልህን ያሰማልን፣ መንግሥትን ያውርስልን። አይ መልካም ነው ያዩበት አንግል፣ እኔም የተወሰነውን ጋራዋለሁ። በተለይ ደግሞ በቅርብ አይ ቲንክ ልደት ራሱን ማቋሙ እንደዛ ነበር መሰለኝ። እኔ እንዳውም የሆነ ጊዜ እኔም ተናግሬ ከዛ የእሱንም ሪከርድ ነገር አየሁና ከዚህ በኋላ እነሱ ይጨርሱ፣ እኛ የትኛውንም ዲቤት መቀበል የለብንም የሚል አይነት እንትን ሀሳብ ነበረኝ። እኔም በኋላ ሌላ ጊዜም እንዳጋጣሚ ልደትንም አይቼዋለሁ። እንዳውም ከኔ ፊት ሊሆን ይችላል ሀሳቡን የሰጠውና ባለፈው ገብቼ እኔም እንደዛ ብዬ ነበረ። ምንድነው ግን ለምሳሌ ምናልባት ነገ በቅዱስ ቁርባን ነው እንደዛ ነገ ነው የተባሉት፣ ሐሙስ ነው እርግጠኛ አይደለሁም፣ ተቃጥረዋል መሰለኝ። እንግዲህ ያኔ እንግዲህ ሁለቱም ከቀረቡ እናያለን። እስቲ ምናልባት እነዛ ሁለቱ መምጣታቸው ቅድም ቀሲስም እንዳሉት ይቅርታ ምናልባት እንዳሉት እንግዲህ ጥሩ ይሆናል ብዬ አስባለሁ። ከዛ ውጭ ግን አሁን እነሱን በጣም የሚቀድም መሰረታዊ ነገር በጣም ተለያይተው ቀጥሎ በሚመጣ ነገር ግን ያን ያህል ዛትማቸው በጣም ተቀዳሚ ባልሆነ ነገር የሚናቅ አይደለም ሁሉም ነገር፣ ግን ቢያንስ ተቀዳሚ ግን አይደለም። ለምሳሌ አሁን ስግደት ምናምን አንድ ነን ብለው በዛ ሊመጡ ይችላሉ። ለምሳሌ ኢቭን እዛ ላይም የሚለይ እኮ ነገር አላቸው። ግን ቢያንስ አንድ ነን ለማጨረር ቢሞክሩ እዚህ ስግደቱ ምናምን አካባቢ
ሰውም በተወሰነ መልኩ እንደዛ ሊመስለው ይችላል። ሌላውም ልክ ሌላ ነገራቸውም እንደዛ ነው ሊረዳ ይችላል። ከዛ አንጻር እንደዚህ አይነት ነገሮችን በዚህ ሰዓት ማድረጉ እውነት ነው በጣም ብዙ እንትኖችን ክፈቶችን ይፈጥራል። ግን ደግሞ ምናልባት ነገ ላይ እንግዲህ ከቀረቡ ሁለቱም የበለጠ ደግሞ ይለያል ብዬ አስባለሁ። በአጠቃላይ ግን ሀሳብም ሲነሳ ከነበረው አንጻር ቀሲስ እንዳሉት ነው። በዛም ተባለ በዚህ ምንም ከኛ ወንድሞች ፊት ያን ያህል ቀርበው የዚህ በጣም እንደው የለም መጽሐፍ ቅዱሳዊ በሆነ መንገድ የአብራሩትና የመለሱት ነገር አልነበረም። ወደ መጨረሻ አካባቢም ኤፍሬም ገብቶ ያደረጋቸው አንዳንድ ነገሮች እንዳጋጣሚዎች በጣም ቀደም ሪፍሌክሽን ሰጥ ነበረ። የሚያስቁ ነገሮች ናቸው። አይታችሁት ከሆነ በተለይ የኢትዮጵያ መጽሐፍ ቅዱስ ማህበርን መዝገበ ቃላት አምጥቶ ከላይ ስግደት በሁለት ይከፈላል፣ የአምልኮና የአክብሮት ወይም የባህሪና የጸጋ ከሁለት አንዱ ብቻ በሚል አገላለጽ አንድ ስለሆነ አነበበና ከታች ወረድ ብሎ ግን ያነበበውን እንደገና ይህንን ባነበውም አይልም አይነት ነገር ድራማ ለመስራት ሲሞክር እዛው ላይ የሆነ ራሱ እንዲያውም እንትን አለው ማለት ነው። እኛም ልጆች እንደ ከፍ ላይ ሆን ምናምን አሉት። ዞሮ ሁላችንም ስንታዘብ ነበር። እሱንም ከዛ ጩኸት የመጎንተል ምናምን ነገሮች ምናምን ውስጥ ገባ። ያው እሱ እንደዛ ስለሆነ እና በዛም ተባለ በዚህ የሚነሱ የነበሩ ኢሹዎች በአንድ በኩል በብሉይ ኪዳን የሰገዱ ሰዎች ተሳስተዋል። ለምሳሌ ኤፍሬም እንደዛ አለ፣ ተሳስተው የሰገዱት አለ። በሌላ በኩል ግን ለምሳሌ እነ ቃሌ እና የጆናታን አቋም ምንድን ነበረ? አይ ተሰግዷል፣ ግን ቢሰገድም ያው ስግደቱ አምልኮ አይደለም ነው። በተዘዋዋሪ ባይዞ አምልኮ ያልሆነ ስግደት አለ የሚለውን ለምሳሌ ቃሌም አምኗል። በገደምዳሜው ማረጉ ነው እንጂ ያኛው እንዲያውም ክብር ነው ብሎ ተናግሯል። ያኛው ክብር ነው ብሏል፣ ያክብሮት ማለት ነው። ይሄኛው ደግሞ ቅድም አንድ ወንድም ኮሜንት ላይ የጻፈ ነበር። ምንድን ነው ያለኝ? የሶሻል ሳይንስ ስግደት ነው ያለኝ። የኛ ልጆች ራሱ እየተመጡ ነዋል። የሶሻል ሳይንስ በፊት ባህላዊ ስግደት ነበር፣ አሁን ደግሞ የሶሻል ሳይንስ ስግደት እና እኔ እኮ ሰው እኮ እናንተ ግን ቲክቶክ እኮ ግን አደገኛ ናቸው እውነት። ይህ እኮ ራሱ እኮ አንዳንድ እንትኖችን ይጠይቃል አይዋ እና ትንሽ ከባድ ነው። አክቹዋሊ እንትኑን የቀየረው ቃሉ እንደዛ እና ብቻ የሚገርም ነው እውነት ለመናገር እንዴ የእግዚአብሔር ሕዝብ ናቸው። አሁን ምንድነው በጣም እዚህ ጋር ምላላችሁ ምናልባት ቅድም ያልነበራችሁ አጭር ሀሳብ ላስቀምጥ። በብሉይ ኪዳን የነበሩት እግዚአብሔርን የሚያመልኩ ዛሬ እኛ የምናመልከውን አምላክ የሚያመልኩ የእግዚአብሔር ሕዝቦች ናቸው። ጉባኤው ለእግዚአብሔር ሰገዱ ሲል በቃ እግዚአብሔርን የሚያመልክ ሕዝብ፣ ለእግዚአብሔር የሚገዛ ሕዝብ ይሄው ነብዩና ንጉሱ ፊት ለፊት ቀርቦ ለንጉሱም ለእግዚአብሔርም ሰገደ አለ በቃ። እና እዛ ላይ ተሳስተዋል ካልክ የት አለ እግዚአብሔር? ቅድም ቀስ እንዳነሱት እግዚአብሔር የት አለ እንትን ያለው ወይ ነብዩ ማን ነው? ንጉሱና ነብዩ ቅዱስ ዳዊትም እንትን አላለም። ጻፊውም በደንብ ነው ቁልጭ አድርጎ ያስቀመጠው። እግዚአብሔርም ደግሞ እዛ ጋር እንዴት እንደዚህ ታደርጋላችሁ ብሎ ለየትኛውም ሰው አይሰገድም ስግደት ለኔ ብቻ ነው ሲል አታገኙትም፣ ወይ ሲቀስፍ አታገኙትም ማለት ነው። እንግዲህ እግዚአብሔር ይናገርና እምቢ ሲል ሰው ሲተላለፍ በብሉይ ኪዳን አትሊስት ለምጽ ይወጣበታል አይደል? እንኳን እንደዚህ ባለ ነገር ኢቭን ለጣዖታት ሳይቀር አትስገድላቸው አታምልካቸውም ተብሎ እኮ ተቀምጧል። እንደዚህ አሁን ሲሆን አትስገድላቸው አታምልካቸው ጻታ ላይ እንዳለው እኔ ነኝ የአምልኮ ስግደት የሚሰገድልኝ የምመለከው ብሎ ያስቀምጣል ማለት ነው እግዚአብሔር። አሁን እንደዚህ ከሆነ እንዴ አብርሃምን ያህል አባት ለቄጢሶስ ሲሰግድ፣ ራሱ ቅዱስ ዳዊት ሲሰግድ በታቦት ፊት፣ ሌሎችም ታላላቅ እንደ ጻድቁ ሎጥ፣ ጻድቅ በዘመኑ ነበር ሎጥ፣ ለሁለቱ መላእክት ሲሰግድ፣ እነ በለዓም ሲሰግዱ የሆነ ነገር ሲሆን መላእክቱም ዝም እግዚአብሔርም ዝም ብሎ ከዛ ተሳስቶ ነው። እንዴት አይነት ነገር ነው ይሄ እንዴ? ይሄ ታም ይደንቅ ነው። አይዚ እና ኤፍሬም እንደዛ አለ። ደግሞ ያኛው መጣና እንዳልኳችሁ አይ ስግደት ሁሉ አምልኮ ነው ብሎ ገብቶ ግን እንደገና ደግሞ አይ ይሄኛው ስግደት በእርግጥ አምልኮ አይደለም፣ ስለዚህ ንጉሱን አላመለኩትም። ምንድነው ሲባል እንደዚህ የባህል የእንትን የአክብሮት ላለ ማለት ነው። እኔ አሁን ይሄ እንጃ አሁን ሂሌና ማጣት ካልሆነ በስተቀር ይሄ በጣም ከባድ ነው ማለት ፊት ለፊት የተቀመጠ ጉዳይ ስለሆነ ማለት ነው። ከዚህ ውጭ ሌላ በጣም የገረመኝ የነበረው ቅድም የተናገርኩት በመጽሐፍ ቅዱስ ሳይገለጡላቸው የሰገዱ እንደዚህ ካሉ አይነት ነገር ማለት ነው። ልክ እንደ ኤግዛክት ወርድ ፋላሲ ነገር። አሁን ይሄ አንድ ነገር እንጠይቅ። ዋናው ትልቁ ጉዳይ ስግደት
አምልኮ ብቻ እንዳይደለ ወይም ስግደት ሁሉ አምልኮ እንዳይደለ አምልኮ የሆነ ስግደት አለ ለእግዚአብሔር ብቻ የሚቀርብ የክብር ደግሞ የአክብሮት የሆነ የጸጋ የሆነ ስግደት አለ ለቅዱሳን የሚሆን ፍጡራን ናቸው ግን ቅዱሳን ናቸው የሚሆን የሚለው ነገር ላይ ከተግባባን ዞሮ ዞሮ ለቅዱሳን ሲሆን ስግደት ክብርን አክብሮትን መግለጫ ነው። አክብሮትን ፍቅርን መግለጫ ነው። አሁን ተመልከቱ። አሁን ቅዱሳን መላእክትም ይሁኑ ቅዱሳን ሰዎች በአጸደ ስጋም ያሉ ይሁኑ ወይ ሲገለጡ እና በአጸደ ነፍስም ብላችሁ ውሰዱና ክብራቸው እንዴት ነው ይቀያየራል ወይ? በአጸደ ነፍስ እያሉ ክብራቸውን የሚያጡ የሚቀንሱ የሚቀሙ፣ በአጸደ ስጋ ደግሞ እያሉ ደግሞ ክብራቸው በቃ ኃያል የሆነ ክብር የሚኖራቸው ነው ወይ? እንደዛ ነው እንዴ? አይደለም። እግዚአብሔር ካከበረ አከበረ ነው። በቃ አለቀ። ክብር የሚገባው ነገር ከሆነ ክብር የሚገባው ነገር ነው። የመረጣቸውን እስከ መጨረሻ መረጣቸው ልክ እንደሚለው መጽሐፍ ማለት ነው። እና አክብሮትን መግለጫ ነው፣ ፍቅርን መግለጫ ነው፣ አክብሮትን መግለጫ ነው። የአክብሮት ነው ከተባለ በአካል አገኘው ተገለጠልህ አልተገለጠልህ የሚለው ነገር ምንም የሚቀይረው ነገር የለም ማለት ነው። የሚቀይረው ነገር የለም። ዋናው ኮንሰፕቱ ሀሳቡ ነው። ክብር ነው። በቃ ክብር እንደሚገባቸው የአክብሮት ማለት ነው። የአምልኮ አላልንም። ከታመነ ሲገለጥልህ ክብሩ የሚጨምርልህ ምናምን በስጋዊ ዓይንህ የሚታይ ሳይገለጥልህ መንፈሳዊ ዓይን የሌለህ መንፈሳዊ ልቦና የታወረ እኛ እኮ እንደ የማያ መነጽራችን እኮ መንፈሳዊ ዓይን እኮ እንዴ እዚህ ዝም ብለን በስጋ በምናምን እንዴ ነው እምነት እንደዛ እኮ አይደለም። እና ክብራቸው ሲገለጡ ሳይገለጡ ተብሎ የሆነ ሁለት አይነት ክብር የላቸውም። በቃ አንዴ የከበሩ ቅዱሳን ናቸው አለቀ። አክብሮት ነው አክብሮት ነው። እና በነገራችን ላይ እንደ ሲገለጡና በአካል ሲሆን ምናምን የሚል ሰው በሌላ በኩል ምን እያለን ነው? አይ እንደው ባጸደ ነፍስ ምናምን ላሉት ቅዱሳን ወይም እንዳልተገለጡት አይሆን እንጂ አክብሮት ስግደት አለ የሚለውንም አምኗል ማለት ነው። እና ብቻ ሲያንቦጫርቁት ነበር በጣም እግዚአብሔር በሚያውቀው። በዛም ተባለ በዚህ ቅድም ቀሲስ እንዳሉት ሆኖ ግን በተለይ ሽንትኗ ግን ደግሞ ምንም እነሱ ውጤት ይዘው ምናምን የሚወጡበት አይነት ሁኔታ ጭራሽ አልነበረም። እና ጥያቄ ያለ ማስመለስ ዝም ብሎ የመጫዋጫህ እንዴ ይቅርታ አድርጉልኝ እና ስም ልጠራ ነው። አሁን ቃል በጣም በየሁኔታው ሲናደር ነበር። ምን ሆኖ ነው እንደዛ? በጣም እንደውም ረጋ ያለ ልጅ ነበር አይደል? በጣም እየተቆጣ እየተናደደ ምናምን አንዳንዴ እንደውም እኔ ማለት የሆነ እንዴ ይሄ ልጅ ልሳን ብሎ ሊያወራ ነው እንዴ ምናምን እያልኩ ስጠብቅ ነበር። አንዳንዴ እንደዛ ስለሚያደርጋቸው የሆነ እንትን ውስጥ ይገባል፣ የሆነ ጡዘት ውስጥ ማለት ይቅርታ አለ እንግዲህ እኔ ተከታዘብኩት ስለሰማሁ ነው እንዴ ምንድን ነው እንደዛ እና ያለ ማስመለስ ምናምን ዝም ብሎ እንትን ማለት ድምድሙ ማለት ዛምስ ለምናምን እንደዚህ ለማግዝ ያለ ሰው አይደረግም። አይዞህ እንደዛ ዞሮ ግን ሰው በደንብ የታዘ ይመስለኛል። አይ ቲንክ እኔ የታዘብኳትን ትንሽ ነገር እንትን ልበል ብዬ ነው እና ለላስቀምጥ በዛው ብዬ ነው።